የሚወደኝ ሰው ሁሉ በጣም ነው የሚወድሽ። አፍንጫችሁ እንዲህ ከትቼው ባፋችሁ ነው ማለት ሰፈር እኔን ከሃይሚ ለመለያየት የምትሞክሩ ሰዎች ባፋችሁ ከትቼ ባፍንጫችሁ ነው ማውጣው ተብላችኋል። ሰምታችኋል። አንድ ሽጉጥ ይበቃችኋል። እኔና ቅመም አንለያይም። ምን ላድርጋችሁ ግን ያዛችሁ ፈታ እናንተ ብቻ ይመቻችሁ። አንለያይም። ዛሬም ደገመው በግምጃዬ ቤት እኔና ሃይሚ አንለያይም። ምን ልታመጡ ነው? ፈታ በሉ። ደሞዳችሁ አማመሰለኝ ረቃ ፋሚሊ ትህትና አቤት እንግዳ አቀባበል ስታለቅስ ሙቡዬ ጠብር ግፍ የኔ አባት ቅምጥሌ እንጂም ይመስለኛል ኔጌቲቭ ኮሜንቶች ብዙም የሚረብሿት አይነት ነገር ይኖራል ብዬ አላስብም። ራሱ ላይቭ ላይ በስማም ወንበር ላይ ወጣ በእግሯ ይሄ ግባል እያለ ስትራገጥ ነው ያመሸችው። ይመቻት ግምጃ በዚህ አጋጣሚ እንደዚህ አይነት ሰውም አትመስለኝምም አይደለችምም እና እቺ ልጅ ለማሸማቀቅ እቺ ልጅ ለመጣል የምትሞክሩ ሰዎች እረፉ። ሰው ተለውጦ ሊያድግ ሲል ለመጣል አትሩጡ። እናንተም ይሄ ጣፋንታ ነገ እንዲደርሳችሁ ጸልዩ። ልቁን እኛ ማንንም አናዳምጥም። ወደፊት ያራዳ ልጅ ነኝ ወደፊት እግዚአብሔር እኔ አላውቅም ግን እንደምትወደኝ አውቃለሁ። ቤቱ የበለጠ ቡዳ የለም ይባላል። ስለዚህ ባለቤቴ እንደሚወደኝ እኔ አውቃለሁ፣ አረጋግጥልሃለሁ። እነሱ የፈለጋቸውን ያውሩ። ውሃ በወንፊት አይቆጠርም ብላለች ሃይማኖት ታደሰ። ሰምታችኋል። ዛሬ እንግዲህ ግምጃዬ ዌልካም ተብላ ነብሩኬ ቤት ዛሬም በድጋሚ ሁለተኛ ቀን እድሉን አግኝታለች። በዚህ አጋጣሚ በጣም እድለኛ ንግስት ነሽ። እግዚአብሔርን ከሃይሚና ከብሩኬ ጋር ለመገናኘት የመጀመሪያዋ የማዳም ቅመም እግዚአብሔርን ግምጃዬ። ከዚህ በፊት እኔ አላየሁም ማንም በአብርሃም ቤት አሉ። በብሩኬ ጋር ግን ለመጀመሪያ ጊዜ እየተገናኙ ግምጃዬ ናትና እንግዲህ ዛሬ ሃፒ በርዝዴዋን ብዙ ልጆች አክብረውላታል። ብሩኬና ሃይሚ ግን ቡታጅራ ስለነበሩ ማክበር አልቻሉ ነበር። ዛሬ በምክንያት አክብረው ግን ቡቡዬ ስጦታ አላሳይም አለ። አኩርፌ ያለሁ ምን ችግር አለው ብናየው? ለማንኛውም ይመችህ፣ ችግር የለውም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ተመልሰን መተናል። ትንሽ አምሽተናል፣ ሰዓት ሄዷል። ግን ያው ያለውን ነገር ሪያሊውን ያየነውን ሳንናገር ማለፍ ስለማንችል አንዳንድ ነገር ልናገር መጥቻለሁ ማለት ነው። ዛሬ እንግዲህ ቀኑ ሙሉም ብሩኬ በሃይሚ ይቀናባታል። ብሩኬ ለሃይሚ ዝቅ እንድትል ይፈልጋል። እኛ ወደ ከፍታ ስንመኝ እሱ ዝቅ ያደርጋታል ስትሉ ነበር። መልሳችሁን አግኝታችኋል። ዛሬ ስለ ሃይሚ እና ስለኒ ምንም አይነት ነገር አይመለከታችሁም፣ አያገባችሁም። ያገባናል ካላችሁ ደግሞ በአንድ ሽጉጥ በአፋችሁ አስገብቼ በአፍንጫችሁ ነው ማውጣው ተብላችኋል። ይሄ በምልክት እየገባችሁ ማየት ትችላላችሁ። በየሰው ቤት ሃይሚ ያሳለፈችው ታሪክ እሳይ እንኳን አለ ያሳለፈችውን ታሪክ እኮ ስለተማመነበትና ለማንም ሰው አስተማሪ የሆነን ነገር ነው እሱ የሚያወራው እንጂ ዝም ብሎ ሚስጥር የሆነ ነገር አለም። ማንኛውም ፌመስ ሆኖ እንኳን ዛሬ ታዋቂ አይደለም ዩቲዩበር፣ ዘፋኝ፣ አርቲስት የሆነ ሁሉ ከስር ከመሰረቱ የሆነውን የሆነ ሰዓት ላይ ኢንተርቪው ሲደረግ ይናገራል። እንኳን አይደለም ሃይማኖት ታደሰ። ስለዚህ የሷ ትልቅ ቦታ ላይ ስትደርሺ በክብር በጀግንነት በድፍረት እኔ አብሬሽ ሆኜ ታወሪዋለሽ ሲላት እናንተ ቅንት ያላችሁ የሆነ እንደ ኖር ያያችሁታላችሁ። መጀመሪያ የራሳችሁ ህይወት ምን ላይ ነው ያለ ነው? እኛ ምንድነው የምናረገው? በሉ ገብቷችኋል። ግምጃዬ ትናንትና ያዘጋጀችው ቻናል፣ ትናንት ያዘጋጀችው ቲክቶክ፣ ትናንት ያዘጋጀቻቸው ጓደኞቻቸው እንግዲህ አስባችሁታል። ሃይሚና ብሩኬ ከዚህ አረብ ሀገር እያለች ራሱ ያይዋታል፣ ግን አይተዋወቁም። ግን ስታዝን ስትከፋ ያይዋታል። ገብቷችኋል አይደለ? ዛሬ እንደዚህ ሊያመሰግኗት የቻሉት ዛሬ እሷን እንደዚህ በመዳፋቸው ለመቀበል የበቁት የበፊት ማንነቷን ስላዩ ነው። ምን እንደሆነች ምንነቷን አይተዋታል። ብሩኬ በተለይ በደንብ አይቷታል። የኔን ባህሪ ተላብሳለች፣ የኔን ገጸ ባህሪ፣ የበፊቱን ገጸ ባህሪን ብሏል። ያየውን ነገር ማለት ነው። ሶ እኔም እንደዛ ነበር እያልኩ ያለሁት። ልክ እንደ ድሮ እንደ ብሩኬ ናት እና ሰው የሚያረጋት ሰው ያስፈልጋታል ከጎኗ እያልኩ ነበር። በዛን ሰዓት ነው እነ ብሩኬ የደረሱላት። እግዚአብሔር ይመስገን። ፈጣሪ ደግሞ እናንተ የዋህ ሆናችሁ እኮ ስትበደሉ ከጎናችሁ ጥሩ ሰው ይሰጣችኋል። ልክ እንደ ቤተሰባችሁ ልክ እንደ የሚቆረቆርላችሁን ሰው ፈጣሪ ያዘጋጃል። ስለዚህ ካሁን በኋላ አብረው እንኳን ባይሰሩ የሆነ ችግር ሲፈጠር የሆነ ችግር ሲኖር ሃይ ማለቱ አይቀርም። ብሩክም ሃይሚም ከጎናቸው ነኝ
በማንኛውም ሰዓት በምፈልገው ሰዓት ብሏል ብሩኬ። ግን እናንተ አብራ መሆኗን አልፈለግንም፣ ሚስጥር ታወጣለች፣ እንደዚህ ነው አራገባችሁ። አብራ አትኖርም እኮ እሷ። አብሮ የሚኖር ሰው ነው ሚስጥር የሚያወጣው እንጂ አብሮ እንዲሻይ ቡና ያለው ሁሉ ሚስጥር አያወጣም። ዛሬ ቤታቸውን ያወቀ ሁሉ ምንም አታመጣም። አሁን እሷ ምንም የምታደርገው ነገር የለም። ምን ታደርጋለች? ምንም። እነሱ ሲጀመር አልበድሏት፣ ምን አላሏት። በክብር ተቀብለው ነው ያስተናግዷት። እግዚአብሔር ይመስገን። 2 ቀን ሙሉም እሷም እነ ሴቱ ተንበላጣ ወይም ደግሞ የሆነ ሆነ አይደለም ሄደችው። እግዚአብሔር ይመስገን ክብሯን ጠብቃ ሽፈንፍን ብላ ነው ሄደችው። ፈጣሪ ይመስገን። እውነቴን ነው። አንዳንድ ሴቶች ባለጌ ሴቶች አሉ፣ ሰው ያገኛለሁ ብለው የሆነ በቃ አለ አይደለ ወጣ ብለው ምናምን። ግን እሷ ክብሯን ጠብቃ በስርዓት ለብሳ የሄደችው። ግን እናንተ በቃ ለመጣል አትሞክሩ። እናንተም ነገ ይሄ ጣፋ እንዳይደርሳችኋል። እንደው ብዙዎቻችሁ በቪዲዮዎቻችሁ ስለማትታወቁ ነው እንጂ ያው የብሩኬንና የሃይሚ ፎቶ እየለጠፋችሁ ነው እንጂ አፋችሁ የምከፍቱት። ብትታወቁ ቪዲዮአችሁ ቢታወቅ ነገ የሆነ ነገር ብትሆኑ እርዳታ ብትወጡስ እንዲህ ብላ ነበር እኮ እሷ መባላችሁ እኮ አይቀርም። እናንተ አሁን ዛሬ አንድ ነገር የዛሬ ስንት ዓመት ለሃይሚ የተባለውን እቺማ እኮ እንዲህ ብላ ጠላት እኮ ናት እቺ እኮ እያላችሁ ላይቭ ላይ ከካሜራ ጀርባ ትለፋጠጣላችሁ። ግን እነሱ የትና የት ሄደዋል። ስለዚህ ክፈቱ፣ ቻናል ስሩ፣ ቲክታክንም ተጠቀሙበት። ዝም ብላችሁ ወሬ ሳይሆን ተጠቀሙበት፣ ስሩበት። ለስራ እጃችሁ ይከፈት። ዛሬ ላይ ማለት ነው በማንም ዋይፋይ ጊዜም እንደፈለጋችሁ ልታገኙ ይችላል። አገር ስገቡ ግን ዋይፋይም አይገኝም። በየሰዓቱ ቁጥ የምትይበትን ጊዜ ላይኖር ይችላል። ተቀጠረሽ ልትሰሪ ትችያለሽ። የራስሽ ስራ ሊኖር ይችላል። ጊዜ ልታጭ ትችያለሽ። በዛን ሰዓት ትጠቀሚበታለሽ። እያንዳንድሽ አታሽቃብጭ። ዝም ብለሽ በባዶ ሜዳ እየተጠቀምሽ አሽቃብጭ። እሺ። ምክንያቱም ራስን ማበረታታት ራስን ማየት ነው። ግምጃ አሁን ትናንት ሰው ሀገር የከፈተችው ቻናል ይኸው ዛሬ ተስተካከለላት፣ ስራ ላይ ዋለላት። አልጠቀማትም? ጠቀማት። ታዲያ እዚህ ቁጭ ብላ በባዶ ያጨበጨበችው ያ ሁሉ ጊዜ 50 ምናምን ሰብስክራይብ እስኪደርስ ድረስ ማንም የሚጠቀምበት? እዚህ ያለ ሰው። አገር ስገቡ ግን አያችሁ እንዴት ጥቅምና ጉዳት እንዳለው። ስለዚህ ንቁ፣ አትታለሉ። በማያገባችሁ ህይወት ገብታችሁ የሰው ህይወት ለማበጣበጥ ለመፈትፈት አትሞክሩ። ትናንትና አሁን እንደዛ ብሩክ ለሃይሚ ይቀናል ብላችሁ ስትለፋጥጡ የነበራችሁ ይኸው ዛሬ መልሳችሁ ተሰጣችሁ። ምን ይዋጣችሁ? ምን ይኸው እወዳለሁ እኔ አውቃለሁ እንደምትወደኝ አለች። እሷም ከማይወዳት ሰው ጋር ሃይማኖት ታደሰ በዚህ ያክል ርቀት የምትጓዝ ይመስላችኋል እንዴ እናንተ ስታስቡት? ስለዚህ ራሳችሁን መርምሩ። በመጀመሪያ እናንተ እኔ ማን ነኝ በሉ። ውስጣችሁን ወቁ። የራሳችሁን ህይወት ሳታውቁ የሰው ህይወት ለመፈትፈት አትሞክሩ። በዚህ አጋጣሚ ግምጃዬ በጣም ጠንካራ ሴት መሆን ይጠበቅብሻል። ከዚህ በላይ ጠንካራ ሴት መሆን ይጠበቅብሻል። በጣም ብዙ ወሬዎች ሊመጡ ይችላሉ። አንቺንም የሚጥል ብሩኬንም ሃይሚንም የሚያጣላ ብዙ ነገር ሚዲያ ላይ ልታይ ትችላለሽ። እያንዳንዷን ነገር እየወጣሽ መልስ አትስጪ። እያንዳንዷን ነገር ሰው በስሜት ብዙ እንድታወሪ ያደርግሻል። ብዙ እኔ ይሄንን ነው የምለው። ግምጃዬ በተቻላችሁ መጠን ግምጃዬ የምትወዱ ሰዎች ከአዳኞችም ከጨረቃ ፋሚሊም የራሳችሁን አስተዋጽኦ አድርጉ እንጂ ማንንም ከማንም ጋር አታወዳድሩ። በቃ የእግዚአብሔር ፍጡር ሃይሚም ሴት ናት፣ ግምጃዬም ሴት ናት። ሴት አክባሪ ነን የምትሉ ሰው ሁሉ ግምጃዬ ልታከብሯት ይገባል። ምንድነው እሷ ሴት አይደለች? ኢትዮጵያዊ አይደለች? ከየት ነው የመጣችው? እሷ ከኢትዮጵያ አይደል እንዴ? የሌላ ዜጋ አይደለች? የሌላ ሀገር ዜጋ አይደለች አይደል እንዴ? ስለዚህ ሴት እናከብራለን ብላችሁ የሃይሚ ደጋፊዎች የምትከራከሩ ሁሉ ዛሬ ጭም ሴት እህታችሁ የእናንተ እህታችሁ የእናንተ ስደተኛ እህት ነች። ስለዚህ ልታግዟት ልደግፏት ይገባል። ገብቷችኋል አይደለ? እነሱ ግን ራሳቸውን ቤታቸውን ማንነታቸውን ሁሉ ነገሯን ነው ሃይሚ የሰጠቻት። ገባችሁ? እናንተስ እዚህ ምንም በማያገባችሁ ምንም እነሱ በክብር ለጠሯት ቅናታችሁ በጣም በቃ የሌለ የግምት ወሬ ታወራላችሁ፣ የማይሆን ነገር ታወራላችሁ። ሲጀመር እነሱ ከሚያውቁት ከሚተዋወቁት ቤተሰብ ከሆነ ሄሉ አለች አይደል? ከሄሉ ጋር አሁን ለምን የጥል ቪዲዮ ለምን አሰሩ? ከሄለን ጋር አንድ አይነት ፋሚሊ ስለሆኑ ቤተሰብ አንድ ስለሆነ ነው። እንደዚህ አይነት ውስጥ አይገቡም እነሱ የሌላ ከሩቅ እየመጣ ነው ሰው የሚያበጣብጣቸው። ቤተሰብና ቤተሰብ ተጣልቶ ያውቃል አያውቅም? አሁን ብቻ ነው ኤፍሬምና ብሩኬ ብቻ የተጣሉት። እሱም እግዚአብሔር ይመስገን ባጭር ተቋጨ በቃ። ስለዚህ እናንተ ለራሳችሁ
የሚመጣውን ነገር ሳታስቡ ስለነሱ ህይወት ቁጭ ብላችሁ እየፈታፈታችሁ አታቀብሉ። አይሰሟችሁም። በነገራችን ላይ ብሩክና ሀይሚ አሁን መስሚያቸው ጥጥ ነው፣ ግን እንድትረዷቸው ይፈልጋሉ። በቃ የሆነ የጥላቻ መንፈስ እንዳይኖርባችሁ ፍቅር እንዲኖራችሁ ይፈልጋሉ። የጨረቃ ፋሚሊ አንድ ሲሆን ነው ደስ የሚለውን ብሩኬ እንደዛ ስትሆኑ ነው። ስለዚህ ይሄንን ነገር ደግሞ ሀይሚንም የምትወዱ ከሆነ ብሩኬ መውደድ አለባችሁ። ብሩክን የምትወዱ ሀይሚ መውደድ አለባችሁ። ጥፋት መናገር እና አለመውደድ፣ ሰው ማንቋሸሽ ይለያያል። እሺ ይሄ በሰሩት ቪዲዮ አስተያየት መስጠት እስከ ጥግ ድረስ መስጠት ትችላላችሁ፣ መብታችሁ። ይሄ ነገር ለምን እንዲሆነ ማለት እና በቃ ብሩክ ለሀይሚ ምቀኛ ነው ማለት በጣም ሰማይና ምድር ይለያያል። ምቀኛ እንዳልሆነ ማንም ዓለም የሚያውቀው ነው። ቤተሰብ አምኖና ወዶ እንኳን ይኸው 2 ዓመት በክብር አስቀመጣት። በክብር አብራው እየኖረች እንኳን ክብሯን ያላጎደረ ወንድ እስኪ ጥሉ እስኪ ከኢትዮጵያ ማን ነው? እስኪ እንኳን አብራው ኖሮ አይደለም ቀርቶ ለየብቻ ሆኖ እንኳን ክብሩን ጠብቆ ጓደኛ ያኖረ ሰው እስኪ አንድ ብላችሁ ሜሽን አድርጉልኝ፣ አንድ ብላችሁ ጻፉልኝ። ወፍ የለም። 2 ዓመት ማለት ቀልድ አይደለም። ስታዩስ እንዴት ነው? ወንድ ልጅ አይመስላችሁም እንዴ? ብሩክ ሃይማኖት ሴትም አትመስላችሁም እንዴ? እንዴት ነው የምታስቡት? ስለዚህ ይሄን ሁሉ ታሳቢነት ልታደርጉ ይገባል። በእናንተ ስሜት የምታወሩት ወሬ ማለት ነው የሌለ ሰማይና ምድር። ግን ያንን ሁሉ ነገር ችለው ያንን ሁሉ ኢግኖር አድርገው አላማቸው ላይ ስለደረሱ ዛሬ በደስታ በቃ ሊመረቁ ይገባቸዋል። ያንስባቸዋል። ግምጃዬ እንኳን ተሸነፍሽ። በዚህ አጋጣሚ እግዚአብሔር እውነት ለመጀመሪያ ጊዜ ተሸንፎ በስጦታ በሰርፕራይዝ ያበደች ይመቻቸው። እሱም ግን ብሩክና ሀይሚ ስለሆኑ ነው። ሌላ ሰው ቢሆን አያደርገውም። ገብቷችኋል አይደል? እና እናንተም የማዳም ቅመም ሆናችሁ በቃ እሷን ለመጣላት ሞክሩ። እኛ ነገርኳችሁ እኮ እርስ በርስ ነው እኛ የምንጣጣለው። እነሱ እኮ ዩቱበርና ዩቱበር ይደጋገፋሉ። አታውቁም ግን እናንተ ይሄንን። ስለዚህ እያንዳንድሽ ለራስሽ እወቂ። እኔ ለማንም አይደለም እዚህ ጋር የምናገረው። አንድ ቀን የሆነ ነገር ስትሆኚ የሚደርስልሽ ህዝብ ነው እንጂ ዛሬ ያወራሽላት ወይም ደግሞ ዛሬ እንደዚህ ያልሽላት አይደለችም። ህዝብ ነው የሚደርስልሽ። ስለዚህ ከህዝብ ጋር ለመስማማት ሞክሪ። አንቺ በሀይሚ ወይም ደግሞ በብሩኬ አንድ ርዕስ አንጥተሽ ያ ሁሉ ህዝብ 60 ሰው ገዝት ከፍተሽ ከ60 ሰው ጋር የምትጨቃጨቅ የምትበጣበጭ ከሆነ ነገ ያንቺን መውደቂያ አስቢው። እያንዳንድሽ ማለት ነው። እያንዳንድሽ ስደተኛ ይመለከትሻል። ለግምጃ ያለሽ አመለካከት ከአሁን ሰዓት ጀምሮ መቀየር አለባችሁ። እነሱ በክብር ጠርተዋት ቤት ሄዳ እናንተ ምን ቤት ናቸው? ፎቶ መቁረጥ፣ ፎቶ መዘቅዘቅ፣ መለጣጥፍ ምን አስፈለገ? አያስፈልግም እኮ አይደል እንዴ? ምን ወጪ አላወጣችሁ እናንተ። ከወደዳችሁ አታዩዋታላችሁ፣ ካልወደዳችኋት አታዩዋትም። ስልኩ የእናንተ ነው። ምን አሰደባችሁ? ምንስ አፍ የሚያስከፍት ነገር አለ? ግምጃዬን አንፈልጋትም፣ ከሀይሚ ጋር አንፈልጋትም፣ ምን ያዙ ይልቀቁኝ የሚያስብል ነገር ምን አረገች? እቺ ምስኪን ልጅ የዋህ ለራሷ ማርያምን ሰው ጥጋ ድረስ ሰው አትነካ፣ በራሷ ሙድ ዘና ፈታ ምትል። ስለዚህ ከነፍፄ ከነቤኪ ጋር ወንድሞችሽ ጓደኞችሽ ነው ተፈቅዶላታል። ሰው እንደውም ሀይሚ ብቻዋን አንዱ ቻናል ከሚጎትቷት የሚያግዛ ሰው አገኘች። እግዚአብሔር ይመስገን፣ ፈጣሪ ይመስገን። ፈጣሪ ጥሎ አይጥላችሁም እኮ። ምቀኛ ይግባባቸው በመሀል። ፈጣሪ ይጠብቃችሁ። እኔ እሱን ነው የምጸልይላቸው። ከዛ ውጭ ምንም የምለው ነገር የለም። ዛሬ ቆንጆ ደስ የሚል ያልተንዛዛ እንትን ያላለ በቃ ደስ የሚል ፕሮግራም አድርገውላታል እና በዚህ ልክ እናንተም እንድትደረጉ ጸልዩ። ነብሩኬ ቤት እንድትስተናገዱ በፍቅር እንዲቀበሏችሁ እዚህ ገስት ላይ በቃ ብታገኟቸው የምትጓጉ በእነሱ እቅፍ ለመሆን የጓጓችሁ ሁሉ እንደዚህ ሄዳችሁ ልክ እንደ ግምጃዬ እንዲያስተናግዷችሁ ያብቃችሁ ነው የምለው። እኔንም ያብቃኝ፣ አንድ ላይ እኔንም ያብቃኝ። አሁንማ በቃ በድፍረት ሄዳለሁ። እኔ እኮ ገስት እንኳን ገብቼ ማውራት ፈልግና ዩቲዩበር ደግሞ እንዲህ አለች ይሉኛል እያልኩኝ ተመልካቹ እነሱ አይሉኝም አውቃለሁኝ፣ ተመልካቹ ይለኛል እያልኩኝ ገስት ላይ ራሱ ሲገቡ አልገባም። መግባት ፈልግና አልገባም። ሶ እኔ አሁን ኢትዮጵያ ብሄድ እነሱን ላገኝ ብል እንዴት ነው የማገኛቸው? እሷ እንዴ ናት አታገኛት እንዲህ ይላሉ እያልኩኝ፣ ግን አሁን ካሁን በኋላ ግምጃዬን ካየሁኝ በኋላ ሞራሬ እስከ ጥግ ድረስ ነው። እንዴ ኧረ ዩቲዩበር የተባለ በደንብ ነው የማገኘው። ሞራል ሰታኛለች ግምጃዬ በዚህ አጋጣሚ ማለት ነው። ሶ የኛ ውድ ቤተሰቦችም ሁሌም በፍቅር እንድትኖሩ
መልካም ምኞቴ ነው። እግዚአብሔር ደግሞ አንድ ቀን ከስደት እኛንም እንዲያወጣን መጸለይ ብቻ ነው። ግምጄን ከስደት ያወጣት በራሷ እንድትቆም ያደረጋት ፈጣሪ ከዚህ በላይ ደግሞ በቃ ለሌላ ሰው ደርሳ ነገ የምናያት እህታችን እንደምትሆን አልጠራጠርም። አመሰግናለሁ ቤተሰቦቼ ባይ